አዎ ይሄማ እኔም ራሱ ማወቅ የምፈልገው ጥያቄ ነው። ምን ይሆን? መቼ ነው የምትጋቡት? ብራምባ ሰበረታ እኛ የምንፈልገው ጥያቄ ነው። መቼ ነው የምትጋቡት? ሁላችንም የምንፈልገው ጥያቄ ነው። ለማንኛውም የጨረቃ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ዛሬ እንግዲህ በብሩኬና በሃይሚ ጥያቄና መልስ ተመልሻለሁ። ብሩኬና ሃይሚ በእውነት የዛሬ ቪዲዮ በጣም ደስ ይላል። ሁላችንም የምንፈልገው አይነት ጥያቄ ነው። እናንተ በውስጥ የጠየቃችሁትን ጥያቄ እንግዲህ በካሜራ ፊት አምጥተው መልስ ሰጥቷል። በጣም ደስ ይላል እና እስኪ አንድ ላይ እንመለከታለን። ትላንትና ደግሞ ኮመንት ላይ እንዳየሁት ሁላችሁም ደስተኛ እንደሆናችሁ አይቻለሁ። እውነት በእውነቱ እኔም በጣም ደስ እንዳለኝ ተናግሬያለሁ። ዛሬ ደግሞ እንደተጠበቀው እንግዲህ ብሩኬና ሃይሚ ፍቅረኛ ከሆኑ በኋላ መጠያየቅ ያለባቸውን ጥያቄ ነው ዛሬ የተጠያየቁት። ስለዚህ እስኪ የራሳችንን ሀሳብ ደግሞ እንሰጣለን። እናንተ በኮመንት ታስቀምጡልኛላችሁ ምን እንደተሰማችሁ እና ደግሞ እኔ ራሴን እንሰጣለሁ። ለቻናሌ ላይ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ትተባበሩኛላችሁ። ሀሳብ አስተያየታችሁን ኮመንት ላይ። ቀጥታ ወደ ቪዲዮ እንሄዳለን። ቪዲዮ ሲጀምሩ ላይክ አድርጉ። ወዳችኋለሁ። ይመቻችሁ። ፒስ። እንኳን ደስ አለኝ፣ እንኳን ደስ አለሽ። እንኳን አብሮ ደስ አለን። ዛሬ እኔና ሃይሚ ፍቅረኛሞች ከሆንን በኋላ የመጀመሪያ ኢንተርቪያችንን ልናደርግ ነው። የመጀመሪያ ቀናችን ነው። በሚገባ በይፋ ተጀምሯል። እንግዲህ የብሩኬና የሃይሚ ፍቅረኛሞች የመሆን ነገር በይፋ ተጀምሯል። ስለዚህ ከዚህ በኋላ ማንም ነገር ምንም ነገር በመካከላቸው ማንም ሰው ይገባል ብዬ አላስብም እና ይታወቅልኝ ነው በይዘው የጨረቃ ቤተሰቦች። ስለዚህ በይፋ ተጀምሯል። ብሩኬና ሃይሚ ከዚህ በኋላ እንደ ጓደኛ ሳይሆን ጀስት ኖርማል ጓደኛ የምንለው አይነት ነገር ሳይሆን በትክክለኛ ወንድና ሴት መካከል ያሉ ነገሮች እንደሚፈጠሩት ሁሉ በእነሱ በሁለቱ መካከል ይፈጠራሉ። ስለዚህ ፍቅረኛሞች ናቸው እና ደስ ብሎናል። እኔም ደስ ብሎኛል። የጨረቃ ቤተሰቦች እንግዲህ ደስታችሁ በጣም እጥፍ እንደሚሆን እርግጠኛ ነኝ ብዬ ነው የማስበው። ማወቅ ያለባችሁን በሙሉ ምናሳውቅ ይሆናል። ብዙ ጥያቄዎች እያዩ ነበረ። ከመቼ ጀምሮ ነው ያፈቀርካት? ማለት ከመጀመሩ ነው የፍቅር ስሜት የነበራችሁ ምናምን? በይዜ እኔ ራሱ ይህን ጥያቄ መስማት ፈለግኩ። በይዜ የጥያቄውን መልስ መስማት ፈለግኩ። ለምን መሰላችሁ? በጣም ያጓጓል። ያው እሷም መልስ መስጠት የቆየችበት ጊዜ አለ። ብሩኬም ደግሞ ያንን ደግሞ ጥያቄ ለማቅረብ የቆየበት ጊዜ አለ። በሁለቱ መካከል ደግሞ የተፈጠሩ ነገሮች አሉ። ብቻ እውነት ይህን ጥያቄ በጣም ለመስማት ለምን እንደሆነ ጓጓው። እኔ እንጃ አላውቅም። መልሱ እስኪ ምን እንደሚሆን አንድ ላይ እንመለከታለን። ደግሞ ነፍ ኮሜንትን ያየሁትም እያልኳትም ነበር እማ አባ እንባባልም፣ አታስቡ አንባባልም። ፋሽን አልፎበታል። ያ ጥንቴ ፍላጅ የኔ የወገቤ ምሰሶ ነው እንጂ ሌላ ነገር የለም። አባና እማ በፍጹም አንባባልም ነው። እኔም እንግዲህ ባትባባሉ ደስ ይለኛል። ምክንያቱም እንደዚህ አይነት ስም በእናንተ ትንሽ እኔ እንጃ በሃይሚና ብሩክ በምናውቃቸው ስም አጠራር ነው እንጂ የምናውቃቸው ይሄን አዲስ ስም ቢያወጡ እኔ እንጃ። እኔ በበኩሌ አልስማማም። ግን እናንተ ምን ትላላችሁ? የጨረቃ ቤተሰቦች እውነት ብሩክና ሃይሚ እንደዛ ብሎ መጠራራት አለባቸው? እኔ እንጃ አላውቅም። እሱ ለእናንተ ትቻለው። በእኔ በኩል ግን በፊት በምናውቃቸው ብሩኬና ሃይሚ ቢቀጥሉ ብዬ ነው የማስበው። ስላችሁ ስሜቱ እንደተለወጠ ሆኖ ግን ያው ሌሎች ነገሮች ባይለወጡ እንደ ሀሳብ ምርጥ ነው ብዬ ነው የማስበው። ውስጥሽ ያስባል የሆነ ፍቅር ጥያቄ ያቀርብልኛል ብለሽ አስበሽ ታውቂያለሽ? ከመቼ ጀምሮ ማለት በዚህ ሰሞን ነው ብሩክ ያፈቅረኛል ብለሽ ታስቢ ነበር? ሁልጊዜ በዚህ 2 ዓመት ውስጥ? አዎ እስካሁን በተገናኘንበት ጊዜ ውስጥ በፊት ጭራሽ አላስብም ነበር። ግን ከሆነ ጊዜ በኋላ ለኔ ያለው ስሜት ሊቀየር ይችላል። ስለዚህ ከሆነ ጊዜ በኋላ የመጣ ነገር ነው። ግን ይሄ ማለት ያው ተጠራጥረሽ ነበር፣ የሆነ ጥርጣሬ በውስጥሽ ነበረ ማለት ነው። እና የተጠራጠርሽው ነገር ደግሞ ፍሬ አፍርቶ ዛሬ ላይ እንግዲህ እንደምታዩ በትንሹም ሳይሆን በትልቁ ነው ክሶሻል ብዬ ነው የማስበው። ምክንያቱም በቃ አንድ ነገር ውስጣችን ተጠራጠረ፣ ያንን ነገር ግን እንደምናገኝ ውስጣችን ትንሽ ነገር እንትን ካሰበ እንደምናገኘው ማወቅ አለብን። ስለዚህ አሁን ላይ ማሰብ ያለብን ማወቅ፣ መስማት፣ ማዳመጥ ያለብን ነገር ቢኖር ምንድነው ራሳችንን ብቻ ነው። ስለዚህ የፍቅር ስሜት ወይም ይሄ ነገር ይፈጠራል ብለሽ ላሰብሽው ጥያቄ ትክክለኛ መልስ ሰጥተሻል ብዬ ነው የማስበው። ባይወደኝ ለምን እንደዚህ ያቅፈኛል፣ ባይወደኝ ለምን እንደዚህ ስመኛል ምናምን እያልኩ ብቻ ራሴን አጽናና ነበር እና የሆነ ሰዓት ላይ ሊሆን እንደሚችል አስብ ነበር። ሴቶች ጋር ግን ትንሿ ነገር ዋጋ አላት አይደል? ከዛ ገብተሽ ተመልሰሽ ምናምን ታይ ነበር። ምንም ጥያቄ የለውም። ግን እኔ አሁን እዚህ ጋር መናገር የምፈልገው ነገር መሰላችሁ፣ ሴቶች ጋር ትንሿ ነገር ቦታ አላት። አዎ ምንም ጥያቄ። ያየሁትም ነገር የተረዳሁትም ነገር ቢኖር እሱ ነው።
ምክንያቱም ወንድ ልጅ አሁን እናንተ ካሰባችሁበት አንግል ቆሞ ወንድ ልጅ ሊመለከት የማይችለው ነገር ቢኖር እናንተ የምትረዱት ነገር እኛ ማንረዳው ነገር አለ። ስለዚህ ብሩኬ ወይ ቦታ ሊሰጣት ይችላል፣ ሊያክፋት ይችላል፣ በጣም እንትን ሊላት ይችላል። ያ እንዳለው ሆኖ ያ ግን ለእነሱ የሚፈጥረው በውስጣቸው የሚፈጥረው ስሜት አለ። ሀይሚ የተናገረችው ነገር እዚህ ጋር ትክክል ነው። ብሩኬም ደግሞ ትንሽ ነገር ለእናንተ ትልቅ ነገር እንደማክዘፍ አይነት ነገር አድርጋችሁ ትመለከቱታላችሁ። እና በቃ ሀይሚ ያ ነገር ነው በውስጧ ተፈጥሮ እንግዲህ አሁን ላይ ትክክለኛ ስሜቷን ማሳየትና መናገር የቻለችው ማለት ነው። የፍቅር ጥያቄህን ባልቀበልክ ምን ታደርግ ነበር? አረ ከባድ በጣም ከባድ ጥያቄ ነው እንዴ። ምን መሰላችሁ አሁን እውነት ብሩኬ የፍቅር ጥያቄውን ከጠየቀ በኋላ ከዛ በኋላ ደግሞ በሁለተኛው እሷ መልስ ሳሰጠው ስትቀር የነበረውን ቪዲዮ ከተመለከታችሁ ልብ ብላችሁ ከተመለከታችሁ ማለት ነው በጣም በጭንቀት በጣም በቃ ብዙ ነገሮችን ሲናገር ነበረ። እቺ ልጅ እውነት ከእሷ ጋር አብሬያት ስለቆየው እንደ ወንድሟ ትመለከተኝን የማይሆን ነገር እሷ ላይ ተጽዕኖ አሳደርኩባት እንዴ እያለም ሲጨነቅ ነበረ። እና አሁን ላይ ያ ነገር እውነት በተቃራኒ ሆኖ ሀይሚ የፍቅር ጥያቄውን ባትቀበልና ብሩኬ ደግሞ ምን አይነት ስሜት እንደሚሰማው መገመት አያቅትም። በጣም ከባድ ነው የሚሆንበት። ስለዚህ በጣም እውነት ከባድ ጥያቄ ነው። ግን እስኪ የሱን መልስ እንስማ። ጥያቄን ባልቀበልህ ትጠብቀኛለህ ወይስ ማፍቀርን ታቆማለህ? መጠበቄን አላቆምም፣ ማፍቀሬንም አላቆምም። ግን አንቺ ጋር ያለውን ፊሊንጎች እያየው ምንም አይነት ማይቀየር ነገር ካለ ራሴን ጎዳለሁ ብዬ አላስብም። በቻልኩት አቅም ይሄ ማለት ግን ምን ማለት መሰላችሁ እንግዲህ ራሴን ልጎዳ አልፈልግም። የሚሰማኝ ስሜት ይኖራል። አንቺ ካልተቀበልሽኝ እኔ ምን ላደርግ እችላለሁ? ምንም ማድረግ የምችለው ነገር የለም። ያንን ነገር ደግሞ እያወቅኩ ራሴን አንቺ አጠገብ ማቆየት ምንም ጥቅም የለውም። ራሴን በጎዳ ነው እንጂ ራሴን መጉዳት ነው የሚሆንብኝ። ያንን ስሜት ተሸክሜ መኖር አልችልም ነው። ግን ይሄ ማለት ራስን ከሷ ብታሸሽ እንኳን ማለት ነው ራስን ከሷ ብታሸሽ እንኳን የሆነ ተስፋ እንዳለው ማሳየ ነው። ራስን ከሷ አሸሸ እንጂ አብራችሁ እንደምትቀጥሉ የሆነ ተስፋ እንደሚሰጥ ነገር እያደረክ ነው። ሙሉ በሙሉ አልተወካትም። ስሜት አንተ ጋር ያለው ነገር አይለወጥም እንጂ ከሷ ትሸሻለ ነው። ምናልባት እሷ በጊዜ ሂደት ደግሞ ልታፈቅርህ ትችላለች። ገብቶሻል? እኔና አንቺ እህትና ወንድም ሆነን የመቀጠል ቻንስ ይኖረን ነበረ። በግድ ሰውን አፍቅሪኝ አይባልም። ግን እኮ ውሸት ነው እህትና ወንድም ምናምን የሚባለው ነገር በጣም እንደውም አንድ ሰው ማለት ነው እህትና ወንድም ነን ካለ ጠርጥራ በፍጹም አይሰራም። እህትና ወንድም ነን አንድ ሰው ዝም ብሎ መጥቶ እህትና ወንድም ነን እስካለ ድረስ እውነት እህትና ወንድም ናቸው እነዚህ ሰዎች? በፍጹም አይደሉም። ምክንያቱም በሁለቱም መካከል የሚፈጠር ስሜት ይኖራል። ስለዛም ነው ቀደም ብሩክ እንደዚህ አይነት ጥያቄ አቅርቤልሽ ባትቀበይኝ እንዴት ላደርግ እችላለሁ? እህትና ወንድም ሆነ ልንቀጥል እንችላለን። ያው ጀስት እንደ ኖርማል ልንቀጥል እንችላለን። ግን ያ ስሜት አሁንም ይጠፋብኛል ማለት አይደለም። ማለት በሱ ስሜት በውስጡ የተፈጠረው ለእሷ ላይ የተለየ ስሜት ወይም የማፍቀርን ስሜት ይጠፋል ማለት አይደለም። እህትና ወንድም ሆኖ እስከቀጠሉ ድረስ ማለት ነው። ስለዚህ ወንድና ሴት ልጅ ዝም ብሎ ጓደኝነት በፍጹም አይሆንም። ምክንያቱም ከሁለት አንዱ ላይ የተለየ ስሜት ይፈጠራል ብዬ ነው የማስበው። ይሄን ከተሳሳትኩ አርሙኝ። ባይዞ እውነት እኔ ምልከታ እኔ የምረዳው እኔ የምስማማበት ነገር ቢኖር እዚህ ጋር ነው። እናንተ የራሳችሁን ሀሳብ እስኪ በኮመንት ላይ ያስቀመጣችሁልኝ። ይቅርታ መሀል ላይ ስለገባው ግን ማወቅ ስለምፈልግ ነው። እኔ ሌላ ሰው ባፈቅር ኖሮ ከሌላ ሰው ጋር ብታይ ምን ትላለህ? ከዛ ሰው ጋር ትጣላለህ ወይስ? ፍላጎትሽና ስሜትሽን አከብርልሻለሁ። በድብድብ ምናምን እኮ አይሆንም ፍቅር አይደል? መስዋዕት ብትከፍልልኝ እሳን ብትፈረከትልኝ ምን በወጣው ምን እሱ ምን በወጣው ማለት አሁን የአንቺ ፍላጎት ነው እኮ የሚወሰነው። ማለት እሱን ፈልገሹ ብሩክም ደግሞ አንቺን ፈልጎ በሁለታችሁ መሀል ሌላ ሰው ቢኖር አዎ እንደዛ ሊያደርግ ይችላል። ግን አንቺ ሳትፈልጊው ከዛ ብሩክ ደግሞ እየፈለጋሽ ደግሞ አንቺ ከሌላ ሰው ጋር ልብሽ ሌላ ቦታ ሆኖ ለምንድን ነው የሚፋለጥልሽ? ለምንድን ነው እንትን የሚልልሽ የሚፈነከትልሽ? እኔ ይሄን ትክክል ነው ብዬ አላስብም። ማንኛውም የትኛውም ወንድ እንደዛ ያደርጋል ብዬ አላስብም። ስህተት ነው የሚሆነው። የፈለገ ነገር ቢያፈቅራት እንትን ቢላት እሷ ካልፈለገችው በግድ አፍቅሪኝ ብሎ ደግሞ ፍቅርን በግዴታ ማድረግ አለበት ብዬ አላስብም። ያበደ ጥያቄ ነው። አንቺ እኔን መች ነው ያፈቀርሽኝ? ከባድ ጥያቄ ነው። በጣም መመለስ ግዴታ አለ። መመለስማ ግዴታ አለብሽ። የጨረቃ ቤተሰቦች ናቸው ምክንያቱም የጠየቁሽ እና ይሄ ከባድ ጥያቄ ነው። እንዴት ብላ እንደምትመልሰው አላውቅም። ግን
መቼ እንዳፈቀረችው መቼ እሷ ላይ ይሄ ስሜት እንደተፈጠረ እኔ ራሱ የጥያቄውን መልስ በጣም በጉጉት እጠብቃለሁ። በይዜ እውነት የምፈልገው አይነት መልስ ይሆናል ብዬ ነው የማስበው እና መቼ እንዳፈቀረችው እሷ ላይ መቼ ይሄ ስሜት እንደተፈጠረ ማወቅ ፈልጋለሁ። ማንም ተናግሬ አላውቅም፣ ግን ከጓደኞች ጋር ምናምን ተሰብስባችሁ እየሄዳችሁ ነበረ። እኔ ደግሞ ከላይብራሪ እየወጣሁ ነበረ። ከዛ አየሁክና ሳይክ ለየት ያልክ ነክ እዛ መሀል ደግሞ ወንድሜ ነበረ። ከዛ ባላየ ሄድኩኝ መጀመሪያ ማለት አየሁክ ምናምን። ከዛ በኋላ የአይን እንትን የሚባለው ነገር አለ። ከዛ የአይን ፍቅር ማለት ነው። መጀመሪያ የአይን ፍቅር ይዞኝ ነበር። ይሄ ማለት እንግዲህ ከዛሬ 2 ዓመት በፊት የነበረ ማለት ነው። የአይኒ ማፍቀሯ ነገር በጣም የቆየ ነበረ። ጥሩ ባይዜ እናንተ የምትጠይቁት ጥያቄ ባይዜ በአንድ ድንጋይ 2 ወፍ እንደመምታት ነው ባይዜ የጨረቃ ቤተሰቦች። ምክንያቱም አሁን የቆየ ነገር ነው እየወጣ ያለው። መቼ እንዳፈቀረች በትክክለኛው ሰዓት መቼ እንደሆነ እንደነበረ እናንተ የጠየቃችሁትን እሷ እየመለሰች ነው እና ለማለት ፈልጌ ነው የቆየ ነገር እየወጣ ነው። ስለዚህ ይሄ ፍቅር በጣም የቆየ ማለት ነው። ስለዚህ ሀይሚ እሱን ያፈቀረችበት ጊዜ በጣም ቆይቷል ብዬ ነው የማስበው። ከዛ በቃ ቤት ከገባው በኋላ ወንድሜን እናንተ ግሩፕ ውስጥ የሆነ ሰው አይቻለሁ አልኩት። የሆነ ሰው አይቻለሁ አስተዋውቀኛል እኛ ግሩፕ ውስጥ አለኝ። ከዛ በቃ እንደዛ በሚለው ብቻ ስልክህንም ሳይሰጠኝ ተለባብሶ ምናምን ታለፈ። ከዛ የሆነ ሰዓት ላይ ያው ወንድም ታውቃለህ ቁጣ ምናምን በጣም እንጂ ወንድም እንግዲህ እንደዚህ አይነት ሴት ልጅ ማለት እህቱ ናት እንደዛ ብላ ስትጠይቀው ከዛ በኋላ ደግሞ ወንድሟ ምን ብሎ ይሰማዋል? ይቆጣል። ምንም ጥያቄ የለውም። ሌላም ታላቅ ወንድሟና አሁን ላይ ቀደምም እንዳልኳችሁ ይሄ ፍቅር በጣም እውነት ዝም ብሎ አይደለም፣ ስር መሰረቱ በጣም የጠነከረ ነው ብዬ ነው የማስበው። ስለዚህ በቃ በጣም የፍቅራቸው መሰረት በጣም የጠነከረ ነው እና ሀይሚ የሚያፈቀረችበት ጊዜ በጣም ሩቅ እንደነበረ ማየት እንችላለን። ያው ሴት ልጅ ብዙ ጊዜ አውጥታ አትናገርም ይባላል። ወንድ ልጅ ነው ብዙ ነገሮችን አውጥቶ የሚናገረው። ስለዚህ ቢያወራም በወንድ ልጅ ያምራል ብዬ ነው የማስበው። የጨረቃ ቤተሰቦች እሺ፣ በዚህ 2 ዓመት ውስጥ እንዴት በውስጥ እንኳን የፍቅር ጥያቄ አልተጠያየቃችሁ ይላል። ይሄ ሁለታችንም መመለስ ያለብን። በዚህ 2 ዓመት ውስጥ አንድ ምን አለ መሰለሽ ቀባቢ ገና መጀመሪያም ስንገናኝ አላማ ነበረን አይደል? በትክክል አላማ ነበራችሁ። መቅደም ያለበት ነገር መቅደም ነበረበት እና በቪዲዮ ላይ ከዚህ በፊት በተለቀቀው ቪዲዮ ላይ ካያችሁ ማስቀደም ያለብን ነገሮች ማስቀደም ነበረብን። ለዛ ነው 2 ዓመታትን እስኪ የቆየ ነው ብሎ ተናግሮ ነበረ። ስለዚህ በቃ ያንን ነው እንደ ምክንያት ልንወስድ የምንችለው። ብሩኬም ሀይሚም ሁለቱም ወደፊት የሆነ ነገር ስላቀዱ የወደፊቱን አይቶ ነው እንጂ አሁን ላይ እንደዚህ አይነት ጥያቄዎችን መጠየቅ አስፈላጊ እንዳልሆነ ስላመኑ ነው ብዬ ነው የማስበው እና ያው የወደፊቱን ማየት አርቆ መመልከት በጣም እውነት መልካም ነው። ዋጋውም ደግሞ በጣም ደስ ይላል ብዬ ነው የማስበው። ነገሮች ነበሩ ፍቅር ውስጥ ከመግባቴ በፊት ማድረግ ያለብኝ ነገሮች አሉ ብዬ ነበረ። ሞር በእናቴ ዙሪያ ላይ ምናምን አይደለም። ከዛ ምን አለ መሰለሽ አሁን ፍቅረኛ ሙቻውን በዛ ታይም ላይ ሆነም ቢሆን ሜቢ ልንሳሳት እንችል ነበረ። ልጅ ሊመጣብን ይችል ነበረ። ልትጋጩም ትችሉ ነበረ። ልጅም ሊመጣ ይችላል። እንግዲህ በዛ እድሜ ብዙ ነገሮች ልትሳሳቱ ትችሉ ነበረ። ግን እዚህ ጋር አንድ ነገር መውሰድ ያለብን ማለት ነው የጨረቃ ቤተሰቦች እንደ ትምህርት መውሰድ አለብን። አንድ ሰውን ስላፈቀር ነው ብቻ ትክክለኛ ህይወት ማለት ወደ መኖር ወዳለብን ህይወት መግባት አለብን ማለት አያስፈልግም። መቅደም ያለቡ ነገሮች መቅደም አለባቸው ብዬ ነው የማስበው። አሁን ብሩኬ የእናቴን ነገር ማስቀደም ነበረብኝ። እሱን ካስቀደምኩ በኋላ ነው ይሄን ነገር ወደ ፍቅር ህይወት የሚባለው ነገር ውስጥ መግባት ያለብኝ ነው። እኔም እስማማለሁ። መቅደም ያለበት ነገር ይቀድማል እና መሳሳትም ሊፈጠር ይችላል። ቀደም እንዳለው ለሷ ማለት ከሷ ጋር የሆነ ነገር ቢፈጠር ልጅ ሊመጣ ይችላል፣ መጋጨት ሊመጣ ይችላል። ብዙ ነገሮች አሉ። እነዛን አልፎ ነው አሁን ላይ ተረጋግቶ መወሰን ያለባቸው። ስለዚህ ትክክለኛ ውሳኔ አሁን ላይ አስተላልፈው እንደምንመለከተው ተገቢውን ነገር እየተመለከትን ነው። ስለዚህ ከዚህ መውሰድ ያለብን ነገር ለሌሎች ምሳሌ እንደሚሆኑ ማየት እንችላለን ብዬ ነው የማስበው። የጨረቃ ቤተሰቦች አልፊውን አውርተን ወረሰ መቼ እንዳፈቀርኩሽ እንድነግርሽ ነው የፈለግሽው አይደል? ዳኒ ፍቅር ስሜት የተሰማክ መቼ እንደሆነ ያው አሁን 1 ዓመቱን ዝም ብለን እና ያለፍነው ይመስለኛል አይደል? እየሞከረን እየጣርን ምናምን። ግን ይሄ ማለት እኔ ጋም ይሄ ስሜት የተፈጠረው ከዛሬ 1 ዓመት በፊት ነው። እሱ ጋም ቆይቷል ማለት ነው።
እኔ የሚገርመኝ ነገር መሰላችሁ ይሄ እንደዚህ አይነት ጥያቄ መጠየቁ ብዙ ሚስጥሮች እንዲወጡ ያደርጋል ብዬ ነው የማስበው። ምክንያቱም በቃ አሁን ላይ ቀደምም እሷም አንተን ማፍቀር የቻልኩት ወይም አንተን ማፍቀር የጀመርኩት ለአንተ ስሜት መኖር የጀመረው ከዛሬ 2 ዓመት ምናምን በፊት ነው፣ ብሩኬም ደግሞ ከዛሬ 1 ዓመት በፊት ነው ምናምን ብሏል። ስለዚህ ይሄ የቆየ ፍቅር ነው ማለት ነው። ጥሩ እኔ ተመችቶኛል። ተመችቶኛል። ልትፋታኝ አይደለም? ከባድ ጥያቄ ነው። አንድ ላይ ከመምጣታችሁ በፊት ከካሜራ ጀርባ ትተዋወቁ ነበር ወይ? ይሄ የሁለታችንም ጥያቄ ነው። አንቺ ነው እኮ ቅድም ሳላስበው ተናግሬያለሁ። ቅድም ግን በቀድሙ እንትን በተናገረችው ላይ የሆነ የተናገረችው ነገር አለ። ከሀስከፈ ያለውን ነገር ሁሉ ተናግራለች ብዬ ነው የማስበው። ግን እስኪ አሁን ጥያቄውን በትክክለኛው መንገድ እንውሰደው ከተባለን እነሱ ወደ ካሜራ ወይም ትክክለኛ ወደ ሶሻል ሚዲያ ከመምጣታቸው በፊት እርስ በርስ ይታወቁ ነበረ። እርሱ ነው። እስኪ የምትለውን እንስማ። ፍቅር ስሜት የተሰማሽ መቼ ነው የሚለው ላይ ነው። ከሀስከፈ ትተዋወቁ ነበር ወይ ነው እኮ አሁን ወደ ካሜራ ከመምጣታችን በፊት አሁን አንተዋወቅም። ትተዋወቁ ነበር ወይ ነው ጥያቄ። አንተዋወቅ በቃ ያኔ አየውክ። ከዛ በኋላ ቲክቶክ ቪዲዮ ሰራን። ከዛ ለቲክቶክ ቪዲዮ ተገናኘን። አያችሁ አይደል? ይሄን ራሱ ማስታወሱ በጣም ነው የሚገርመኝ። እሱ አሁን እንትን ያላለችው ነገር ብሩኬ አስታወሰ ማለት ከቲክቶክ ቲክቶክ ላይ ነው ቪዲዮ ላይ ማለት የቲክቶክ ቪዲዮ መስራት ስለነበረባቸው ሰሩና የዛን ሰዓት ነው ትውውቃቸው ራሱ በጣም የጠነከረው ማለት ነው። ያው ከዚህ በፊት እንደተናገረችው ትምህርት ቤት ምናምን ከላይብሬሪ ምናምን ሲወጡ ነገር ታየው እንደነበረ ምናምን ተናግራለች። ግን አሁን ላይ በቃ ትክክለኛ በሁለቱ መካከል ትክክለኛ ግንኙነታቸው የጠነከረው ከቲክቶክ ቪዲዮ በኋላ ነው ማለት ነው። ወይኔ ጉዴ ፈላ። ልጃችሁ የማን ደጋፊ ነው የምታደርጉት? ልጃችሁን ምን አይነት ጥያቄ ነው ይሄ? ልጃችሁን የማን ደጋፊ ነው የምታደርጉት? የማን ማለት ምን ማለት ነው? የማን ነው? የአርሰናል ነው። አንቺም እኮ የአርሰናል ነው። ኧረ እባክሽ ሆነሻል እንዴ? ትቀልጃለሽ እንዴ? ግን አይደለም አሁን ይሄ እኮ ምንም እዚህ ጋር ምንም ማውራት የሚያስፈልገው ነገር አይደለም። ብሩኬ እንግዲህ የአርሴናል ደጋፊ እንደሚያደርገው እርግጠኛ ነኝ። ምንም ክርክር አያስፈልጎም። አንደኛ አርሴናል እንግዲህ ዘንድሮ ዋንጫም ቦልቷል። እንግዲህ ለብሩኬ በጣም ደስታ ነው። ያው በዛ መሀል ደግሞ ሌሎች ነገሮች ቢፈጠሩ ያው ለማለት የፈለኩት ይፈጠራሉ ማለት አይደለም፣ ግን ያው ቢፈጠሩ ብዙ ነገሮች ይሆናሉ ብዬ ነው የማስበው እና እሷ ባትለፈጥሩ ነው። ሀይሚ እውነት ድካም ነው። ብሩኬን ተከራክሮ በዚህ ሰዓት በዚህ ዙሪያ ተከራክሮ ማሳመን ድካም ነው ብዬ ነው የማስበው። ስለዚህ ብትተው ይህን ጥያቄ እንዳሀሳብ ብትተው እና እሺ ብላ አንተ ያልከው ነገር እሺ መሆን አለበት ብላ ብታልፈው እንዳሀሳብ፣ አለበለዚያ በክርክር አትችለው። በቃ ያለበለዚያ ማመን አለብሽ ብዬ ነው የማስበው። ለሴት ብዬ እሺ ይሁንልህ። አሁን አልጣላም። የአርሰናል ደጋፊ ነው የሚሆኑት። ወደ መልሱ ተመለስ። የማልደራደርበት ነገር ነው። ይሄ ሁሉ እየተባልሽ የፍቅር ጥያቄ ሳያቀርብልሽ እንዴት አብረሽው ሆንሽ ይላል ጥያቄ። ይህንን ጥያቄ ስትመልሽልን አሁን እንዴት መሰለሽ ጥሩ ጥያቄ ነው ያነሳው። ይህንን ያህል ጊዜ የፍቅር ጥያቄ ሳያስቀምጥልሽ ወይም የፍቅር ጥያቄ ሳይጠይቅሽ አብረሽው እንዴት ሆንሽ ነው። ምናልባት ስሜት ይኖራታል፣ ስሜት እንደሚኖራት እንዳላትም ደግሞ ተናግራለች። ግን ትላንትና ቪዲዮ ላይ በተለቀቀው ቪዲዮ ላይ በእውነት በጣም እንባ ይዟት በጣም እያለቀሰች ስትናገር ነበረ። ምክንያቱም የተባለችው ነገር አለ ደግሞ ወደፊት የሚባል ነገርም አለ። ምናልባት እስኪ ትንሽ ጊዜ ይሄ ልጅ የሚለውን ነገር ልስማው ወይም እስኪ ምን እቅዱ ምን ይሁን የሚለውንም ነገር ደግሞ ስትመለከት ነበረ። ግን ለእሷ እውነት ከባድ ጊዜ ነበረ፣ በጣም ከባድ ነው እና እስኪ የምትለውን ጥያቄ ለጥያቄው የምትሰጠውን መልስ እንመልከት። በቃ ትቼ የማልተውክ ሰው ነበርክ፣ ታሳዝነኝ ነበር። ከዛ በቃ የማይወደኝ ከሆነ የማያፈቅረኝ ከሆነ ለምን እታገሰዋለሁ ብዬ ወስኜ እንኳን እንዳልለይህ በቃ በጣም ታሳዝነኝ ነበር። እዚህ ጋር ታሳዝነኝ ነበረ ለማለት የፈለገችው ለአንተ ስሜት ነበረኝ ግን ዝም ብዬ መተው አልፈልግም ነው ማለት። ትክክለኛ ስሜትን መጀመሪያ ልወቅ፣ ከዛ በኋላ ያለውን ነገር ደግሞ አስተናግዳለሁ ነው እና 2 ዓመታቱ መጠበቅ ምናምን ላይ ሊሆን ይችላል። ግን በነዛ መሀል ውስጥ ግን ብዙ ነገር ልትመለከት ሴት ልጅ ስለሆነች የምትመለከተው የምታጤነው ነገር ይኖራል ብዬ ነው የማስበው፣ እንደኔ ማለት ነው። ዋው ይሄማ እኔም ራሱ ማወቅ የምፈልገው ጥያቄ ነው። መቼ ነው የምትጋቡት? ግን አልፈጠነም ይሄ ጥያቄ። ፈጠነ፣ ግን እኛ የምንፈልገው ጥያቄ ነው። በዚህ ማለት ለዚህ መልስ ትክክለኛ መልስ ተሰጡናላችሁ ብዬ ነው የማስበው እና መቼ ነው የምትጋቡት? ያው ይሄ ማለት
ብዙ የቀራን ነገር አለ ማለት ነው። አሁን በሀይሚ ፊት ላይ የሚነበበው ነገር ቢኖር በብሩኬም እንትን ላይ የሚነበበው ነገር ቢኖር ብዙ የቀሩ ነገሮች አሉ። ፍቅረኛሞች ከሆነም በኋላ ገና አንደኛ ቀናችን ነው እና ከዚህ በኋላ ብዙ የሚጠብቁ ነገሮች አሉ። የሚስተካከል ነገሮችም አሉ። እነሱም ተስተካክሎ ከዛ በኋላ መወሰን ያለበት ነገሮች ይወሰናሉ ነው። እኔ ተስማምቶኛል። ስለዚህ መረጋጋት፣ ተረጋግቶ ነገሮችን መወሰን አሪፍ ነው ብዬ ነው የማስበው። የፍቅር ጥያቄ ባልጠይቅሽ ኖሮ ምን ታደርጊ ነበር? አሁን ከኔ ጋር ነሽ አይደለ? ምንም አላልኩሽም። ምንም እኔ ጋር የፍቅር ስሜት እንኳን ባይኖር አለ አይደለ? እና ቀደም ያልኩሽም እነዛ ጫናዎችም አሉ አይደለ? እነዛ ጫናዎች እያሉ ከሱ ጋር 2 ዓመት ቆይተሽ ከዛ ምንም አይነት የፍቅር ጥያቄ ባያስቀምጥልሽ ምን አይነት ስሜት ይሰምሻል? የትኛውም ሴት እውነት ዝም ብላ 2 ዓመታትን ያለ ተስፋ ቁጭ ትላለሽ እያል አስብም። ብሩኬሌም ደግሞ ያየችው የሆነ ተስፋ ቢኖራት ነው እንጂ 2 ዓመታትን ቁጭ ያለችው እቺ ልጅ አትቀመጥም ነበረ። እና ምን ለማለት ፈልጌ ነው ስሜት እሱ ምንም አይነት ጥያቄ ባያስቀምጥ እንደ ትክክለኛው መልስ ሊሆን የሚችለው ነገር ከብሩኬ ጋር ያላትን ግንኙነት አቋርጣ የራሱን ህይወት ትኖራለች። ማንም ሰው እኮ ከዛ ሰው ጋር ዘላለም ይኖራል ማለት አይደለም። ስለዚህ ለዚህ ጥያቄ የራሱን ውሳኔ ወይም የራሱን እርምጃ ትወስዳለች ነው የማስበው። እለይካለሁ ከዛ የራሴን ህይወት ጀምራለሁ። ያው ሰው የሆነ ሰዓት ላይ እንትን ማለት አለበት አይደል? የራሱን ህይወት መኖር አለበት። ስለ የነበረው ነገር ይሄንን ነው። ስለዚህ በቃ እሱ የራሱን ውሳኔ ካላስተላለፈ ምንም ነገር ካላላት እሷም ዝም ብላ ቁጭ የምትል አይነት ሰው ከሆነች ወደፊት ደግሞ ምን አይነት ህይወት ይገጥመኛል ብላ የራሱን እርምጃ ትወስዳለች። ሰው የራሱን ህይወት መኖር አለበት። የራሱን ቀለም ወይም የራሱን አሻራ አሳርፎ መጓዝ አለበት ብዬ ነው የማስበው። ስለዚህ እሷም አሁን እዚህ ጋር የተናገረችው ነገር እኔ እስማማበታለሁ። በቃ የራሱን እርምጃ መውሰድ አለባት ብዬ ነው የማስበው። ግን አሁን ደግሞ ፍቅረኛሞች ሆነናል። ስለዚህ ጥያቄው አብራችሁ አደራችሁ ወይ ነው የሚለው። የፍቅር ጥያቄ ካቀረብኩልሽ በኋላ እንደዚህ አይነት ነገር ካሜራ ላይ እንግዲህ አናወጣም። ያው ፍቅሬን በውስጥ ትላላችሁ፣ ግን አላደርንም። ፍቅረኛሞች ስለሆኑ ብቻ አንድ ላይ ማደር አለባቸው? እኔ አልስማማም። አንድ ላይ ማደር ያለባቸው አይመስለኝም። ምክንያቱም ፍቅረኛሞች እስከሆኑ ድረስ ያው አሁንም ያንን ነገር ወደፊት ገፍቶ መመልከት አለባቸው ብዬ ነው የማስበው። እና ለዚህ ጥያቄ ፍቅረኛ ስለሆናችሁ ብቻ አንድ ላይ ያንን ነገር ማድረግ አለባችሁ? በፍጹም ያንን ነገር ማድረግ እንደሌለባችሁ እርግጠኛ ነኝ። ደግሞ ትንሹ ነገር ነው የሚመስለን እኛ ብዙ ሰዎች ዝም ብለን ከውጭ ስንመለከት ያንን ነገር በሁለቱም መካከል አንድ ላይ ማደርን የሆነ በጣም ብዙ ነገር ይመስለናል። ግን አይደለም፣ ቀላል ነገር ነው። እንደዛ አድርገን መመልከት ነው ያለብን። ስለዚህ ያው ተራ ነገር ነው እና ብሩኬም ለተጠየቀው ጥያቄ ለሁለቱም እንደዚህ አይነት ጥያቄ ትክክለኛው መልስ ሊሆን የሚችለው እንደዛ ነው። አንድ ላይ ማደር እንደሌለባቸው ነው እና አላደርንም እያሉ ነው። እኔም የሱ ነኝ። ሌላ ፍቅረኛ ሆነን ማለት እኮ ግዴታ በመተኛት ባልጋ ምናምን አይደለም ፍቅር የሚገለጸው አይደለም። በቃ በጣም ግን ለሌላ ሰው ተራና ትንሹ ነገር ነው። በጣም ተራና ትንሹ ነገር በጣም ተራና ትንሹ ነገር ነው አልኳችሁ ቅድም። በጣም ብዙ ነገር ሊመስለን ይችላል። ምንም አይደለም። በጣም ጥቂት የሆነች ነጥብ የሆነች ነገር ናት። ግን አይደለች ግን ብዙ ትልቅ ነገር አይደለም። እና ምን ለማለት ፈልጌ ነው እንደዛ ማድረግ አለባቸው በፍጹም እንደሌለባቸው ነው የሚታየኝ። እና ደግሞ እንዳላደረጉ ደግሞ ትክክለኛው መልስ ሰጥተዋል ብዬ ነው የማስበው። እና የጨረቃ ቤተሰቦች ምን ትላላችሁ? እናንተ ለጠየቃችሁ ጥያቄ መልስ አግኝታችኋል ብዬ ነው የማስበው። እንግዲህ ቪዲዮን እስከ መጨረሻ ድረስ ከተከታተላችሁ እንግዲህ በጣም ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁልኝ። እንግዲህ የዛሬው ቪዲዮ በዚህ አበቃ። እና ብሩኪና ሀይሚ በዚህ አጋጣሚ በድጋሚ እንኳን ደስ አላችሁ ማለት ትፈልጋለሁ። እኔ በጣም ተመችቶኛል እና በሚቀጥለው ቪዲዮ እንገናኛለን። የዛሬው ቪዲዮ በዚህ ያበቃል። በጣም ነው የምወዳችሁ። ይመቻችሁ። ፒስ